እኔ ጃምባቢ ሶሊያና ካሳባላለሁ። የእናቴ ስም ሂሩት አድማሱ ነው። እኔ ግን ምጣራት ማሚ ብዬ ነው። ዛሬ አንድ ታሪክ ላነብላችሁ መጥቻለሁ። አንድ ቀን መምህር ሁሉንም ቁጥሮችን ስብሰባ ጠሩ። ከዜሮ ቁጥር በስተቀር ሁሉም ቁጥሮች ስብሰባው ላይ ተገኙ። ዜሮ ባለመምጣቱ ግራ ያጋባቸው መምህር ሌሎቹን ቁጥሮች ፈልገው ይዘውት እንዲመጡ አዘዟቸው። ዜሮ ቁጥር ቢፈለግ ሊገኝ አልቻለም። በመጨረሻ ሁሉም ቁጥሮች ዜሮን ዛፍ ላይ ተደብቆ አገኙት። መምህሩ የዜሮ መደበቅ ግራ አጋብቷቸው ስለነበር ለምን ተደበክ ግን ብለው ጠየቁት። ዜሮ ቁጥር ማልቀስ ጀመረ። እኔ ምንም ዋጋ የለኝም፣ ዜሮ ማለት ትንሽዬ ሕፃን ልጅ ማለት አይደል፣ ዜሮ መሆኔን አልወደውም እያለ ተናገረ። መምህሩ ሁሉንም ቁጥሮች ከዜሮ ፊት እንዲደረደሩ አደረጉ። ከዚያም ቁጥሮች እስቲ የአንድ ዋጋ ስንት ነው? ማን ነው የሚነግረኝ ብለው ጠየቁ። 10 ነው መምህር ብለው ሁሉም ተናገሩ። ከዜሮ ፊት ያለችው አንድ ቁጥር ዜሮ ሲጨመርባት 10 ትሆናለች። መምህሩ እንደገና ከዜሮ በኋላ ሌላ ዜሮ ቁጥር ጨመሩ። አሁንስ የአንድ ዋጋ ስንት ነው ብለው ጠየቁ። ሁሉም ቁጥሮች በአንድ ላይ መቶ ነው መምህር አሉ። ዜሮ ቁጥር ደስ አለው። ሌሎች ቁጥሮች ካለሱ ዋጋ እንደሌላቸው ገባ። ስለ ራሱ ያለው አመለካከት ትክክል እንዳልነበረ አወቀ። ከዚያ ጊዜ በኋላ በራሱ ደስ ተሰኘ። ለሌሎች ትልቅነት የሱ መኖር አስፈላጊ እንደሆነ ስለገባ ራሱን መጠበቅ ማክበር ጀመረ። ስላዳመጣችሁኝ አመሰግናለሁ። ልጅ አንባቢ ማራኪ በስፍቃድ ይባላለሁ። የእናቴ ስም አክሊል ጌታቸው ይባላል። እኔ ብዬ የምጠራት ማሚ ነው። በዓለማችን ትልቅ ስለሆነው መርከብ ካነበብኩት ላካፍላችሁ። ይህ ግዙፍ መርከብ ወንደር ኦፍ ዘ ሲ ይባላል። ባለቤትነቱ የሮያል ካሪቢያን ድርጅት ነው። የሚገኘውም በባሃማስ ወደብ ላይ ሲሆን የሚጓዘው በካሪቢያን ሜዲተሪያን ውስጥ ነው። የተሰራው ፈረንሳይ ውስጥ ነው። 362 ሜትር ርዝመትና 64 ሜትር ስፋት አለው። ከወራት በፊት ጥር 19 ቀን 2014 ዓመተ ምህረት ተመርቆ አገልግሎት መስጠት ጀምሯል። በሰዓት 41 ኪሎ ሜትር ይጓዛል። እስከ 6988 ተሳፋሪዎች እና 2300 የመርከብ ሰራተኞች ይይዛል። 20 ምግብ ቤቶች፣ 4 የመዋኛ ገንዳዎች፣ 2867 ሌሎች ክፍሎች አሉት። 8 መንደሮች ያሉት ሲሆን ከ25 በላይ የመመገቢያ ስፍራዎች፣ የህፃናት የውሃ መጫወቻ ስፍራ ወይም ዋተር ፓርክ፣ ቅርጫ ኳስ መጫወቻ ሜዳ፣ የበረዶ መንሸራተቻ ስፍራ እንዲሁም ከ1400 በላይ መቀመጫ ያለው የቲያትር ማሳያ ስፍራ፣ የሰው ሰራሽ ተራራ መወጫጫዎች፣ ታላላቅ የሙዚቃ ዝግጅቶች የሚያቀርቡበት አዳራሽ፣ በውሃ ላይ መንሸራተቻዎች ያሉት ግዙፍ መርከብ ነው። ስላዳመጣችሁኝ ያመሰግናል። ስሜ ልጅ አንባቢ ቤቴልኝ ጊዜ ይባላለሁ። የእናቴ ስም ሃይማኖት ገረመው ይባላል። እኔ ብዬ የምጠራት ማሚ ነው። ካነበብኩት ስለ ሁለት ጓደኛሞች እነግራችኋለሁ። ከዕለታት አንድ ቀን አንድ ጉንዳን ውሃ ጠምቶት ስለነበር ወደ ወንዝ ወረደ። ውሃም እየጠጣ እያለ በድንገት ሚዛኑ ስቶ ወንዝ ውስጥ ገባ። እርዱኝ እርዱኝ እያለ መጮህ ጀመረ። ነገር ግን ማንም የሰማው አልነበረም። እርግብ እየበረረች መታ ወንዙ አጠገብ ላይ ባለ ዛፍ ላይ አረፈች። በዚህ ሰዓት ጉንዳን እራሱን ለማትረፍ ሲስጨረጨርና ድረሱልኝ ሲል ተመለከተች። በፍጥነት ከዛፉ ቅጠል ቆርጣ ወንዙ ውስጥ ወረወረችው። ጉንዳንም የተወረወረለትን ቅጠል ተጠቅሞ ወደ ዳር ወጣ። እርግብን ሕይወቱን ስላተረፈችለት ከልቡ አመሰገናት። ከጥቂት ቀናት በኋላ እርግብ እንደተለመደው ዛፍ ላይ ቁጭ ብላ አንድ አዳኝ እርግቧን ዛፉ ላይ ሲያያት መሳሪያውን አነጣጠረባት። ጉንዳን አዳኙ የሚያደርገውን ሲያይ ደነገጠ። ጓደኛውም አደጋ ላይ ነች፣ ሊያድናትም ይገባዋል። ከዚያም የአዳኙን አውራጣት ልክስ አድርጎ ቁንጥጥ አደረገው። አዳኙ አውራጣቱን ስላመመው በጣም ጮኸ። ያነጣጠረውም እርግቧን ሳይመታ ሌላ ቦታ ወደቀ። ጉንዳንም የእርግብን ውለታ በመመለሱና ጓደኛውን ከአደጋ ስላስጣላት ደስ አለው። አመሰግናለሁ ጉንዳን ጓደኛዬ አለችው እየበረረች መታ። ከዚያን ቀን በኋላ የጉንዳንና የእርግብ ጓደኝነት የጠበቀ ሆነ።
ደግ ማድረግ ለራስ ነው። ስላዳመጣችሁ ያመሰግናለሁ።